ትግላችሁ ስኬታማ ፍሬያማና ጤናማ እንደሆነ እናምናለን ስለ ጤናው ሰዓታችን ላይ ነው ትገኝ በሳቅ የተሞላም ጭምር ማለት በሳቅ የተሞላ ታዲያ ሳቅ ከተነሳ ደግሞ ጥርስ ደግሞ ዋናው ነው እኔም ጥርስ ያለበትን ሁኔታ መታየት ፈልጋለሁኝና ለዚህ ደግሞ ቦሌ መድኃኒዓለም ሚኪያስ የጥርስ ህክምና ስፔሻሊቲ ክሊኒክ ጎራል ነው ምን አላቸው እንዴ አዳዲስ ማሽኖች አስመጥተናል ብለዋል ታዲያ አሁን መታየት የለብኝም አውራራ እኔስ ልከተልሽ አይቼ እጋብዛለሁ እሺ እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። ሰላም እንዴት ነው? እንኳን ደህና ቆያችሁ። አመሰግናለሁ እንኳን ደህና ቆያችሁኝ። ያው እንደምታዩኝ በፈገግታ ተቀበላችሁኝ። ያማረ ፈገግታ እንዲኖረኝ ጥርሴ መታየት ፈልጌ ነው የመጣሁት። እሺ አንዳንድ ፎርሞች አሉ ስሙኝና እናንተ ናችሁ ወይስ እኔ ነኝ የምሞላ? እዚህ ቁጭ ብዬ ልሙላ። ታዲያ እንደዛ ከሆነ ያው እኔ ፈገግታ ወዳለሁኝ ፈገግታዬ ስለሚያምር ማለት ነው ግን ጥርሴ በደንብ ንጹህ ሆኖ እንዲታይ ፈልጋለሁኝና ለዚያም ነው ወደ ሚኪያስ የጥርስ ህክምና ስፔሻሊቲ ክሊኒክ የመጣሁት አሞኝ አይደለም ግን ደግሞ ውበቴን የበለጠ እንዲያደምቅልኝ ነው ፎርሞቹን ሞላና እንግዲህ መባላውን ፕሮሲጀር ከተላለሁኝ ግን የመጣው ዛሬ በስለጤናው ሰዓት ነው ያው የጥርስ ጤንነታችንን መጠበቅ አለብን አይደለ ከሰዎች ጋርም ስንገናኝ በራስ መተማመናችንን የሚጨምረው አንደኛው የጥርስ ውበትና ፈገግታ ነው ያው የጥርሴን ውበት ለመታየትና ለመጠበቅ ቢሆንም የመጣሁት የተለያዩ አማራጮች አሉ አይደለ ዘመኑን ተከትሎ ከቴክኖሎጂዎች ጋር የሚሰሩ እንሰማለን እናያለንና በሚኪያስ የጥርስ ህክምና ስፔሻሊቲ ክሊኒክ ደግሞ አዲስ ማሽንም ስለመጣ እንደው አሰራሩ እንዴት ይሆን የሚለውን ከኔ ጋር አብረን እናያለን ሰላም ምረት ሰላም ዶክተር እንዴት ነሽ መስገን ደህና ነሽ ደህና ያው እየጠበቅሽኝ ነበር አይደል አርፍጃለሁ ወይስ አላልፈርኩም ዶክተር ያው እኔ ያቅሻለሁኝ ዛሬ በስለጤናው ፕሮግራም ሰራ መጣሁኝና በዛውም ይሄን ውበቴን ለመጠበቅ ጥርሴን ልታይ ብዬ ነውና አስተዋውቂኝ ራስሽ ኦኬ ስሜ ለቤት ፍቅሩ ይባላል ዶክተር ለቤት ፍቅሩ ይባላል የጥርስ ሐኪም ነኝ በሚኪያስ ዴንታል ክሊኒክ እንግዲህ ዶክተር እኔ ውበቴን ለመጠበቅ ነውና የመጣሁት አሁን ዘመኑ ያመጣቸው የተለያየ አይነት የጥርስ ህክምና ወይም ደግሞ የውበት መጠበቂያ መንገዶች አሉ አይደለ ለኔ ምን ትመክሪኛለሽ የተለያዩ አሉ ለምሳሌ ዚርኮኒያ አለ ሴራሚክ አለ ከእንደገና ደግሞ ኢምፕላንት አለ ግን ደግሞ አሁን ላንቺ በዚርኮኒያውና በሴራሚኩ ማድረግ እንችላለን አዎ ለህክምና የሚመጡትስ ምን አይነት ለህክምና ከሆነ ሁሉንም ህክምናዎች እንሰራለን ለሙሌት ሊሆን ይችላል ሌሎችም የሚነቀሉም የሚታከሙም ሩት ካናል ትሪትመንት እንዲሁም ደግሞ ኢምፕላንት ሌሎችም ህክምናዎችን እንሰጣለን ስለዚህ ኤኒ ህክምና ይሰራል ማለት ነው ዶክተር እንግዲህ የጠቀሻቸው ነገሮች ሴራሚክ ምን ይሁን አላቅም እውነቱን ስናቅሽ ማለት ነው ግን ምንድናቸው ለመምረጥ እንዲመቸኝ እኔ ሴራሚክ ማለት ጥርሱ ተሞርዶ የሚሰራ ወይም ደግሞ ጥርስ ሲጎዳ ላዩ ላይ የሚደረግ ማለት ነው ላዩ ላይ የሚለብስ በዚርኮኒያ ከሆነ ደግሞ ከላዩ ላይ ተሞርዶ ወይም ደግሞ የተወሰነ ብቻ ተነክቶ የሚደረግ ማለት ነው የኔ ብዙ መሞረድ ይፈልጋል መሰለኝ ተሸራርፈ እሱን አብረን እንወስናለን ግን ለጊዜው እንየው መጀመሪያ እንየው ከዛ በኋላ አብረን እንወስናለን አሁን ግን ውስጥ ፔሸንት ስላለ አንቺ ይሄኛውን ትሞይና ከዛ ውስጥ እንገናኛለን እሺ መጣሁልሽ ዶክተር እሺ ያው ስልኬን ትስታሽ ለተኛ አዎ ሲቀደገፍ ለተኛ ሳይሆን ደገፍ ስለዚህ ከመክፈት እንጀምር መንጋጋዬ ሊበቅል ጀምሮ እዛው ቀርቷል ያየሁት ነበር
ስለዚህ እሱን ኤክስሬይ አንስተን እናየዋለን ሌላ የሚያምሽ ነገር የለም የሚያመኝ ነገር የለም ምንም ጥርስሽ እንደዚህ ፍታችሁሽ ታውቂያለሽ አንዴ ታጥቤ አውቃለሁ መታከም ሳይሆን መታጠብ ብቻ ሌላስ ሌላ ምንም ማድረግ አልተሰራልኝ ይሄንን ሳልታየሽም ነበር ለማደግ ጀምሮ እንትን አልታየውትም በቃ የለም ነበረው ህመም በጣም እብጠት ነበረው ጠቅሮ ነበረ ግን ምንም አይነት ትሪትመንት አላደረኩበት እሺ እንደዚህ እናደርጋለን መጀመሪያ ኤክስሬይ እናነሳዋለን ከዛ በኋላ ቅድም ላልሽው ደግሞ ለቢዩቲው ደግሞ ሌሎችን ፕሮሲጀሮች ደግሞ አብረን እናያለን እርግዝና ምንም ነገር የለም እዚህ እርግዝና ያላቸው ሰዎች ኤክስሬይ ምናምን አይነሱም ወይም ደግሞ የሚነሱበት ጊዜ አለ ማለት ከ3 ወር እስከ 6 ወር ባለው ጊዜ ውስጥ መነሳት ይችላሉ ከዛ ውጭ ግን ባለው ምንም አይነት ፕሮሲጀር አንሰራም ኤክስሬይ ለመነሳት እርግዝና ብቻ ነው ወይንስ ሌላም ለኤክስሬይ ከሆነ እርግዝና ብቻ ነው ሌሎች ህክምናዎች ለምሳሌ ሌሎች ህክምናዎች ምትከታታይ ከሆነ ስኳር ደም ግፊት ኤችአይቪ እንዲሁም ሌሎች ነገሮች ከሆነ ደግሞ እሱ ለፕሮሲጀሩ ለሚሰራልሽ ነገሮች ነው ማወቅ ያለብንና ምታሳውቂን ማለት ለምሳሌ ስኳር ካለብሽ ቶሎ ማይድንላቸው አሉ ስለዚህ እያንዳንዱ ነገሮች ኮንሸስ ሆነ እንድንሰራ እንደዛ ነው ስለዚህ ምን እንደማደርገው ማለት ነው አሁን ከሷ ጋር ትሄጂና ኤክስሬይ ትነሻለሽ ሰላም እንዴት ናችሁ ደህና ናችሁ ደህና እግዚአብሔር ይመስገን ምህረት አቆለን እሺ እንዴት ናችሁ አለን እግዚአብሔር ይመስገን ዶክተር ጽጌረዳ ባለቤቴ ነች አረ ጥርስ ህክምና ባለሙያ ነች 30 ዓመት አብረን እዚሁ ክሊኒክ ያሳደግነው አብረን አይ ታዲያ የተዳሩን መገናኘት እዚሁ ነው ወይስ ከዛ በፊት ነው ከዛ በፊት ነው በተማሪነት ነው በተማሪነት አይ ጥሩ ነው ውበት ላይ ለመስራት ጠንክራችሁ ነው የተነሳችሁት ማለት ዛሬ እንግዲህ ኤክስሬይ ተነሳውኝና ዶክተር ጋር ይዤሽ ልሂድ ብላን የመጣችሁ ትክክል አዎ እኛ ሲኒየር ሐኪማችን ነች እሷም ስለዚህ ከኔ ጋር በደንብ እንወያያለን ጥሩ እሺ ደስ ይለኛል ተቀምጠሽ እሺ ምህረት አቤት ታይተሻል ራጂም ኤክስሬይ ተነስተሻል በጣም ጥሩ ምንድነው አሁን አንቺ እዚህ የመጣሽበትና ማወቅ የምትፈልጊው ጭምር ነገኝ ደስ ይለኛል አዎ እኔማ የመጣሁበት ዋናው ነገር ጥርሴን አሞኝ አያውቅም አዎ ከአንድ አመት በፊት ታጥቤው ነበር ግን ደግሞ የበለጠ ቆንጆ እንዲሆንልኝ ፈለኩና ውበት ላይ በመጀመሪያ አሁን ለምሳሌ አንድ ሰው ጥርሱ ለምሳሌ አንድ ጥርስ ብቻ ወይ ሁለት ጥርስ ሊጠቁርበት ይችላል ያ ቢጠቁርኛ ቬኒር አድርገን በዚሁ በአንድ መሳሪያ አሁን ባስገባነው መሳሪያ ቬኒር መስራት እንችላለን አሁን ዚርኮኒያ የሚባል አሁን የምንሰራው እንደ ብረት ነው ጥንካሬው መልኩ ግን እንደያንዳንዱ ሰው ጥርስ አይደለም ስለዚህ ትልቅ አማራጭ የመጣ ነው አሁን ለምሳሌ ቬኒር ያልኩት ለምሳሌ ሁለት አይነት ቬኒር ተሞርዶ ቬኒር አለ ጥርሱ ሳይሞረድ ቬኒር ማድረግ ይቻላል ለተወሰነ ጊዜ ለምሳሌ አንዳንድ ነገር ሲፈልግ ነጭ አድርጎ ቬኒር አድርጎ አጣብቆ በኋላ ማንሳትም ይቻላል እና አሁን ቴክኖሎጂው በጣም እያደገ ስለመጣ የበለጠ አሁን በኋላም እቃዎቹን እያየን እንወያያለን ያን ሁሉ ስለምንሰራ የምትጠይቂን ሁሉ ለመስራት ዝግጁ ነን እሺ እሺ ምህረት ይሄ ቢሮዬም ጭምር አንዳንድ ጥናት ማድረግበት ኤክስሬይ ማይበት እና አንዳንድ ተታካሚዎች አሳይት የሚሰጡበት ቢሮ ነው እቺ ወንበር ትንሳባችና እዚህ ጋር ተቀመጭ እሺ ብዙ ማሽን አለበት ይሄ አሁን ኤክስሬዩ ያንቺ ኤክስሬይ ከዚያኛው ክፍል እዚህ
ቀጥታ መጥቷል ማለት ነው። ስለዚህ አሁን እዚህ ስትመለከችው ያንቺ ጥርስ በጣም ትክክል ቆንጆ ነው። ግን ከሐኪም አንፃር እኔ እንደ ቀዶ ሕክምና ሐኪም ደግሞ አንገት በላይ ቀዶ ሕክምና እነዚህ ጥርሶች የመጨረሻዎቹ 8ኛዎቹ ጥርሶች መውጫ መብቀያ ቦታ አጥተው ተጣበው ነው ያሉት። እነዚህም በሙሉ እየገፏቸው ነው። አሁን እነዚህ ተጣመዋል። እዚህ የምታየው ነጫጭ ነገር ጥርሶቹ ጠባቸው ቦታ ተደራርበው ነው የሚያሳየው ራጁ። ስለዚህ ላንቺ ሕክምናውን እነዚህ ጥርሶች መነቀል አለባቸው ወደ እንግዲህ ዶክተር ረጅም ዓመት ጥርስ ላይ እንደመስራቱ ዘመኑ ያመጣውን ማሽን ነው የሚጠቀሙትና እያንዳንዱ ክፍል ስገባ ያንን እየተመለከትኩኝ ነበርና አንድም ዛሬ በስለ ጤናው ፕሮግራም የመጣሁበት መንገድ ይሄንን ጉዳይ ባነሳም አዲስ ያስገባቻቸው የጥርስ ሕክምና ማሽኖች ምንድነው የሚሰሩት አገልግሎታቸው እንዴት ነው የሚለውንም ለማወቅ ነበርና ወደሱ በጣም ጥሩ ምንድነው አሁን አዲስ ያመጣነው ማሽን የካድ-ካም ማሽን ይባላል። ካድ-ካም ማለት ኮምፒውተር ኤድድ ዲዛይን ኤንድ ኮምፒውተር ኤድድ ማኑፋክቸሪንግ ማለት ነው። በኮምፒውተር ተጠቅሞ ዲዛይን ማድረግ እና በኮምፒውተር ተጠቅሞ መፈብረክ ማለት ነው። ሰው ሰራሽ ጥርሶች እዚሁ ድሮ ሰው ሰራሽ ጥርሶች ተገዝተው ነበር ይመጡት። አሁን ግን እዚሁ ነው የምንፈበርከው። ፈልጉ ሰዎች ሲመጡ በምን ያህል ጊዜ እንደዛ አይነት ጥርሶች ይሰራላቸዋል? ከ3 ቀን እስከ 5 ቀን ወዲያው ነው በቃ መተው ቼክ ተደርገው ከተስማሙ ቼክ ተደርገው ተሞርዶምና ፎርም ከተነሳ ሁሉ ነገር ሞዴል ተነስቶ ስካን ከተደረገ ላንድ አሁን ይሄ 3 ጥርስ በ35 ደቂቃ ነው የሰራው። 35 ደቂቃ እና በጣም ፈጣን አሰራር ነው፣ ዘመናዊ ነው። ስለዚህ አሰራሩ እንዴት እንደሆነ ማየት እንችላለን እንችላለን። እንዴት ሆኖ ወጣ? ስለዚህ ጥርሱ ተሰርቶ እቺ ስንተኛዋ ጥርስ ናት ማለት ነው? መንጋጋ ነው? እቺ 4ኛ ጥርስ ነው። አሁን ምንድነው እቺ ጥርስ ከዚህ ላይ ተቆርጣ ትወጣለች። በርስ እኛን ቆርጥና ይቆረጥና ሰራተኛ ያለ ይሄን የሚሰራ ይቆርጥና እዚህ ውስጥ ያስገባዋል። ለምንድን ነው እሱ ውስጥ የሚገባው? እዚህ ውስጥ የሚገባበት ምክንያት ይሄንን ወደ ጥርስ ቀለሙ የሚለውጠው እዚህ ውስጥ እሳት አለ። ሲከፈት ያግለዋል። በሱ ሲግል ይሄ የጥርስ መልክ የሚይዘው ያው በአዲሱ ማሽን ጥርስ እንዴት እንደሚሰራ አይተናል ዶክተር። እና ሌላ የሚያሳዩኝ ነገር አለ? አዎ እንግዲህ ይሄ ጥርሱን ሰራን። አሁን ስለ ኢምፕላንት እቃዎች ማሳየት ፈልጋለሁ። ምክንያቱም ኢምፕላንት ከባዱ እዚህ ሕክምና ስራ ላይ ኢምፕላንት በጣም ከባድነቱ ምንድነው? ከተበላሸ የተሰራለትን ሰው ሁሉ የሚያበሳጭ ችግር ለሰራው ሰው ራሱ ትክክል ካልመጣ በጣም ተስፋ የሚያስቆርጥ ስለሆነ በምንድን ነው ያን የምንከላከለው የሚለውን ላሳያችሁ ፈልጋለሁ። እሺ ምህረት፣ አሁን ደግሞ ኢምፕላንት እንዴት እንደምንሰራ የኢምፕላንት ማሽኖቻችንን ላሳይሽ ነው የፈለኩት። ይሄ ማሽን ኢምፕላንት የሚሰራበት ማሽን ነው። ምንድነው ኢምፕላንቱ አጥንቱ ተሰርስሮ የሚገባው በዚህ ማሽን ነው። ይሄ ውሃ ከሱ ጋር የተያያዘ ነው። ስለዚህ አሁን እዚህ ላይ ቁጥር አለ። አሁን ለምሳሌ ይሄ ኢምፕላንት ስናደርግ በ15 ዙረት ነው የሚሄደው፣ ቀስ ብሎ ነው። ለምሳሌ ስንወረቡር ግን በ800 ነው የምንወረቡረው አጥንቱን። አለበለዚያ ትልቅ እናድርግ ካል ከዚያ በላይ 1200 ድረስ ይሄዳል። ይሄ አጥንት ያቃጥላል ኃይለኛ ስለሆነ። ስለዚህ 800 ካደረግን ስንወረቡር ኮምፒውተር ነው ይሄ ራሱ ያቆማል። ከፍ ቢል ኃይል ከፍ ሊል አይችልምና አጥንቱን ተንከባክቦ ነው የሚወረብረው።
ዶክተር እንግዲህ ብዙ አገልግሎቶችን ነው የምሰጡት እኔም እንዳየሁት ከሆነ በተለይ በአዲሱ ማሽን የምሰሩትን ስራ እኔም ወድጀዋለሁኝ ግን በሚኪያስ የጥርስ ህክምና ስፔሻሊቲ ክሊኒክ ምን አገልግሎቶች ናቸው የሚሰጠው የሚለውን ደግሞ ተቀላል አድርገው ይንገሩኝና እንጨርሳለን። በጣም ጥሩ እንግዲህ እኛ አንደኛ 30 አመታችን ነው ብያለሁ ይሄን ሁሉ 30 አመት እያደግን ነው የመጣ ነውና የማይሰጥ የህክምና አይነት የለም ከቀዶ ጥገና ጭምር ማለት ነው ቀዶ ህክምና ጭምር ስላለ ምንም የማይሰጥ የለም የበለጠ ግን ዘመናዊ ያደረግን መሄዳችን ነው ለምሳሌ ጥርስ ማስተካከል እንሰራለን ተበላሹ ጥርሶችን ለምሳሌ ከላይ መሸፈን እንሰራለን ወይም ደግሞ አንዳንድ ባጮች ቢኖሩ አጥንት ውስጥ ወይም ደግሞ ጥርስ አካባቢ ሱን ኦፕሬሽን እንሰራለን የተጣመሙ ጥርሶች አጥንት ውስጥ የተቀበሩ ጥርሶች ቢኖሩ እነሱን በጥንቃቄ በተለዩ ማሽኖች ምንም ጥርሱ ሳይጎዳ አካባቢ ያሉ ጥርሱ ሳይጎዱ እናወጣለን እና ሌላው ደግሞ በጣም ጥሩ ሆኖ አሁን ቅድም ያሳዩዋችሁ ማሽን ማሽን የተጠቀመን ምንድነው አንደኛ ብዙ አይነት ስራ ይሰራል አንደኛ አውድሮ አክሪሊክ የሚባል አለ ፕላስቲክ ጥርሶች ዋጋቸው ይቀንሳል ለተወሰነ ጊዜ አመት 2 አመት መጠቀም ይቻላል እነሱ ለምሳሌ ይሄ ማሽን ይሰራል ሲሊኮን ብቻ አይደለም ይሰራው ሌላ ለምሳሌ አሁን የሚወጣ የሚገባ ዴንቸር የሚባለው የላይኛ የታችኛው እሱን ይሰራል ወይም ደግሞ ለተወሰነ ጥርስ ወልቆ ለተወሰነ ለ6 ወር ለ7 ወር ሰው ጥርስ ቢፈልግ ጊዜያዊ እሱን ይሰራል እና በጣም ብዙ ሰፊ ነው እንትኑ ተንትኝ መጨረሻው አይደለም ዘመናዊ ዕቃ ስለሆነ ስለዚህ እሱ ነው ሌላው ምንድነውኛ ህፃናት ላይ ደግሞ ቅዳሜ አዋቂያን አክም ለረጅም ጊዜ እኛ ክሊኒክ የሚታወቀው በዚህ ነው ምክንያቱም ህፃናት ልጆች ስለሆኑ ባቂዎች ጋር አብረው መታከም የለባቸው የሚለኛ ለምን በሽታ እንዳይተላለፍ ስለምንፈልግ ልጆች ብዙ ጊዜ በሽታ የላቸውም እና እንዲ በሌላ በሽታ እንዲጠቁ ያስፈልግ ስለዚህ ቅዳሜኛ ልጆች ብቻ ነው እናከም ደስ ይላል በጣም ስለዚህ ያንን በቃ ተጠንቀን ሐኪሞቻችን ይሰለጥኑናቸው በዚያ ልጆቹን ተንከባክበን በተቻለ መጠን ብሬስ ምንሰራው ቅዳሜ ነው ጥርስ ማስተካከል ስለዚህ የዚህ አይነት ሁኔታ አለኛ ክሊኒክ በቃ እስካሁን ያደግንበት ነው እንደዚህ ያደረገ ምክንያቱም ሰውን አንጋክተን አንድ ላይ አይደለም እናቀም ያንዳንዱ በሚመቸው ጊዜ በሚመቸው አንተ በተለይ ልጆችን ሁሉ ጊዜ ቅዳሜ ብቻ አንደኛ ትምህርት የላቸው ጥሩ አሰራር ነው አመሰግናለሁኝ ዶክተር ብዙ ነገር ስላሳወቁኝ እኔም ስለ ጥርስ ብዙም ዕውቀቱ አልነበረኝም ዛሬ በደንብ አውቄያለሁኝ አመሰግናለሁ ያ ብቻም ሳይሆን የራሴም ጥርስ ያለበትን ሁኔታ ነው ያወቅኩት ያው ጥርስ ውበት ነው ስለሚባል መታጠብን ወይም ደግሞ መጽዳትን አስቤ ነበር የመጣሁት ግን ደግሞ በምን አይነት ሁኔታ ጥርስ እንዳለና ምን አይነት ጥንቃቄ መውሰድ እንዳለብኝም ያወቅኩበት ቀን ነበር ደስ ብሎኛል በጣም ነው ለማጠናከር ያንቺን ጥርስ አሁን ደና ነው ዝም ብሎ ይተው ነው እነዚህ የመጨረሻዎቹ ጥርሶች በማጣበባቸው የቀረው ጥርስ እንዲሸጋሸግ እንዲበላሽ ስለሚያደርገው የነዚያ አለመኖር ያንቺን መስመር እንዲይዝ ያደርገዋል ተመልሼ ልመጣ ነው ማለት ነው አንድ ቀን መምጣት አይቀርም ቀጠሮ ይዤ እሄዳለሁ እሺ አመሰግናለሁ መልካም ይስራ ጊዜ ሁሉት ለኔም እንደዚሁ እሺ ዛሬ እንግዲህ በስለ ጤናው ፕሮግራማችን በሚኪያስ የጥርስ ህክምና ስፔሻሊቲ ክሊኒክ በተለይ አዲሱ ማሽን ደግሞ የሚሰራው ስራ እጅግ በጣም የሚደንቅ ነው ብዙ ጊዜ በእድሜም ሊሆን ይችላል በአደጋም ሊሆን ይችላል ብቻ ጥርሳችን ሊጎዳ ይችላል ያን የተጎዳውን ጥርስ ደግሞ ለመተካት ረጅም ጊዜ ይፈልጋልና በተመጠነ ሰዓት ጊዜ ሳይፈጅ በቀላሉ ጥርሳችንን እንዴት መልሰን ወደ ቀድሞ ሁኔታ መመለስ አለብን የሚለውን አይቻለሁኝ ሳምንት በሌላ ስለ ጤናው ፕሮግራም እንገናኛለን